ጊዜ ነው። ሁላችንም ቆምና ዮሐንስ ወንጌል ምዕራፍ 16 ስለ መንፈስ ቅዱስ ነው እየተማርን ያለነው እና እሱን እናነብና ጸልየን እንነጋገራለን። ዮሐንስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ አነባዋለሁ። ቁጥር 12 ልጀምር። የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውንም ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውን ይነግራችኋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋልና። ለአብ ያለው ሁሉ የኔ ነው። ስለዚህ ለእኔ ካለኝ ወስዶ ይነግራችኋል አልሁ ይላል። እግዚአብሔር የተመሰገነ ይሁን። ራሶቻችን ዝቅ አድርገን እንጸልያለን። እግዚአብሔር አባታችንና አምላካችን ሆይ እናመሰግንሃለን ስለነበረን የአምልኮ ጊዜ። እግዚአብሔር አምላክ ሆይ ከፍ ከፍ እናደርግሃለን። አሁንም ለዘላለም ከፍ በል። ለነፍሳችን ያደረግህላት ለመንፈሳችን እግዚአብሔር ሆይ ረፍት የሰጠህ አምላክ በጌታ በኢየሱስ ክርስቶስ ስም ክብር ምስጋና ከዘላለም እስከ ዘላለም ላንተ ይሁን። እግዚአብሔር አምላክ ሆይ የዚህ ዓለም መልክ ኃላፊ ነውና ተብሎ እንደተጻፈ የማያልፈውን ዘላለማዊ ቃልህን ደግሞ ልንሰማ በፊት አለን። እግዚአብሔር አምላክ ሆይ ለነፍሳችን እግዚአብሔር አምላክ ሆይ ለምንረዳው እግዚአብሔር አምላክ ሆይ ለእያንዳንዳችን መንፈስ ቅዱስ መንዝሮ እግዚአብሔር ሆይ ለብዙዎቻችን እንደሚገባን እንዲናገረን በኢየሱስ ስም እንጸልያለን። ለምናገረውም ሰው ለሚሰሙትም ጸጋን የምሰጥ የእግዚአብሔር መንፈስ በዚህ ሰዓት እንሆን ጋብዘሃልን። በመካከላችን እግዚአብሔር ሆይ ክብር ለዘላለም ላንተ ይሁን። ኢየሱስን በትክክል የምታከብር አንተ ነህ። ስለዚህ ነፍሳችን፣ መንፈሳችን፣ ስጋችን በዚህ ነው በመንፈስ የተገዛ እንዲሆን በጌታ በኢየሱስ ክርስቶስ ስም ጸለይን። እግዚአብሔር አምላክ ሆይ ከፍ ከፍ በል። ሕዝብህ ለዘላለም የተባረከ ይሁን በጌታ በኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን። ጌታ ይባርካችሁ። ያለፈው ሳምንት እንግዲህ ስንነሳ ማለት መጨረሻ ላይ ያነሳነው ሐሳብ ምን ነበር? መጀመሪያ መንፈስ ቅዱስ እግዚአብሔር ነው የሚለውን ወደ 4 ነጥቦች ካነሳን በኋላ እግዚአብሔርነቱን የሚገልጡ እግዚአብሔር መንፈስ ነው፣ ጌታ ግን መንፈስ ነው፣ እንደገናም ደግሞ የእግዚአብሔርን ቅዱስ መንፈስ አታሳዝኑ የሚለውን እግዚአብሔር ደግሞ መንፈሱን ማንም አማካሪ እንደሌለው እነሱን ተመልክተን ነበር። ከዛ ደግሞ የመንፈስ ቅዱስን ማንነት አይተን ነበር። ማን ነው መንፈስ ቅዱስ እና ስራው ምንድን ነው? አሁን ብዙ ጊዜ ሰዎች መንፈስ ቅዱስ ሲባል አንዳንድ ጊዜ በቃ ይሄ አውሎ ንፋስ ወጀብ ይመስላቸዋል። ጌታ ኢየሱስ እንኳን ምሳሌ ሲሰጥ ንፋስ ወደዚህ ሲነፍስ አሁን ወደዚህ ይነፍሳል፣ አሁን ወደዚህ ወጅባን ትላላችሁ ዮሐንስ 3 ላይ። ነገር ግን መንፈስም ደግሞ አሰራሩ እንደዚህ ነው ብሎ እንዴት አድርጎ በእኛ ህይወት ውስጥ እንደሚሰራ ተናገረ። የሥላሴን ራሱ የሥላሴ አማኞች አንዱ ያለን ልዩነት የመንፈስ ቅዱስንና የጌታ ኢየሱስ ክርስቶስን ራሱ ነግሌት ማድረግ ነው። ብዙዎቹ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እናምናለን ይላሉ። ነገር ግን ኢየሱስን እንደ ኢየሱስነቱ ግን እንደ አምላክነቱ ግን ማየት አይፈልጉም። ኢየሱስን እንደ አዳኝነቱ ፍጹም ሰውነቱን አይቀበሉም እና ይናገሩታል። እና ለዚህ ነው ኢቫንጀሊካል ቸርች በደንብ ልዩነታችን ከካቶሊኩም ከኦርቶዶክሱም ለይተን እንድናውቅ ያስፈልጋል። አሁን መንፈስ ቅዱስ በምንልበት ሰዓት ከኛ ጋር ልክ ኢየሱስ በዚህ ምድር ይመላለስ እንደነበረው ከኛ ጋር ሆኖ የሚሰራ ማለት ነው። በቃ አሁን ኢየሱስ በአብ ቀኝ ተቀምጦ ነው ያለው። እንደገና በእኛ ውስጥ ደግሞ አድሯል በመለኮት አሰራሩ ማለት ነው። ስለዚህ ልዩ የሚያደርገው አሁን ልክ ኢየሱስ አብሯቸው ይራመድ እንደነበረ በብሉይ ኪዳን ደግሞ እግዚአብሔር ራሱን መላእክቱን እየላከ እንደገናም ደግሞ ራሱ እየወረደ ይገለጥላቸው እንደነበረ እግዚአብሔር አብ እንደገና ደግሞ በአዲስ ኪዳን መጀመሪያ ደግሞ ኢየሱስ ፍጹም ሰው ሆኖ ፍጹም አምላክ ሆኖ በሰው መካከል ይመላለስ እንደነበረ በመስቀል ላይ እንደገና ደግሞ ፍጹም ሰው ሆኖ ለኛ መሞቱን አያችሁ። አሁን ሁሉም አምላክ ነው ይሏቸዋል። ፍጹም ሰው ሆኖ ሞተ። ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ ከቅድስት ድንግል ማርያም ተወለደ የሚለውን ያምኑና ኢየሱስ የእግዚአብሔር ልጅ ነው የሚለው ግን
የብዙዎቹ በስላሴ የሚያምኑ ሁሉ ችግር ነው። ስለዚህ እንደ ኢቫንጀሊካል ቸርች ሜምበርሺፕ ክላስ እንሰጣ ራሱ አስተምራቸዋለሁ። ማወቅ አለብን ራሱ የስላሴን ማንነት ካወቅነ ነው በትክክል ራሱ እግዚአብሔርን በትክክል እያመለክን እንዳለን። እግዚአብሔር ምክንያቱም የወል ስም ነው። እግዚአብሔር የሚለው የአብም የወልድም የመንፈስ ቅዱስም ራሱ እነዚህ ሁለቱም እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አብ የወል ስማቸው ነው። ጌታ የሚለው አምላክ የሚለው የወል ስማቸው ነው። ግን በአሰራር ደረጃ ስንመጣ ግን ይለያያል። አያችሁ አሁን ሌላው ቀርቶ እግዚአብሔር እኛ ከመላእክ እንኳን ሰው ለየት የሚልበቱ ሲናገር የእግዚአብሔር ቃል ሰውን በመልኩ በምሳሌው ፈጠረው ይላል። አሁን ወደ ሰው በመትመጡበት ሰዓት ነፍስ አለን፣ መንፈስ አለን፣ አናየው። ስጋ አለን፣ እናየዋለን። ልክ እግዚአብሔር የተገለጠው በዚህ መልክ ነው። አብና መንፈስ ቅዱስን አናየው፣ ስራውን ግን እናየዋለን። እኛ አሁን ነፍስ አለን፣ እንደምትንቀሳቀሱ አታውቁም እንዴ? መንፈስ አለን። እግዚአብሔር ራሱ በውስጣችን የሚያስተላልፈው መልእክት የለም እንዴ? ስለዚህ ልክ የአብ ራሱና የወልድ የመንፈስ ቅዱስ አገላለጽ ሌላው ቀርቶ በትክክል እንደ መልአክ እንኳን አይደለም። መልአክ ነፍስና መንፈስ ብቻ ነው ያላቸው፣ ስጋዊ አካል የላቸውም። እንደ ኢየሱስ አልተገለጡም። ለዚህ ነው ራሱ ኢየሱስ በዕብራውያን ላይ ሲናገር ራሱ እንደ ሰው ራሱ ሆኖ ነገር ግን ደግሞ ከፍ ከፍ ያለ ከመልአክ የበለጠ የሚለው ያንን መለኮት በሱ ውስጥ ሆኖ ግን ሰው ሆኖ መምጣቱን ነው የሚያሳየው። ስለዚህ መንፈስ ቅዱስ ራሱ እግዚአብሔር ነው ብለን ከዛ ደግሞ ማንነቱን አይተናል። ስለዚህ ያን ከማንነቱ ከመጣን በኋላ መጨረሻ ላይ አይተን የነበረው ምንድነው? ስለ ዳግም መወለድ ነው። ስለ አወላለድ በምንመጣበት ሰዓት ራሱ ጌታችን ኢየሱስ ክርስቶስ ራሱ የሱ መወለድ እንኳን ስትመለከቱ እነሆ አንቺ ጸጋ የሞላብሽ አላት ራሱ። ስለዚህ ካንቺ ቅዱስ የእግዚአብሔር ልጅ ይወለዳል ሲላት እኔ እኮ ወንድ ስለማላውቅ እንዴት እንደዚህ ይሆናል ብላ ጠየቀችው። አያችሁ ጸጋ የሞላብሽ። ልብ ብላችሁ አዳምጡኝ። ጸጋ ማለት በሰው የማይቻለውን በእግዚአብሔር ችሎታ መኖር ማለት ነው። ስለዚህ አሁን ብዙ ጊዜ እኔ እኮ በቃ ክርስትና ህይወት አሸንፌ መኖር አቃተኝ ይላሉ። ያለ ጸጋ አትችሉም። ያለ በፉከራ አይቻልም፣ በሞራል አይቻልም ክርስትና። ይሄኔ በራሱ በራሴ ያየሁን ነገር ነው። ለምን ሰዎች ይሄን አናረግም ይሄን አንሰራም ብለው በዚህ ሀገር ኒው ይር ሪዞሉሽን የሚሉት አለ አይደለ? በቃ እንደዚህ በቃ ኤክሰርሳይዝ እንዲያረጋለሁ፣ አልጠጣም፣ አላጨስም። ሁለተኛው ሳምንት ላይ እዛው ላይ ናቸው። በሞራል አይቻልም። ነገር ግን የእግዚአብሔር ጸጋ ግን ያስችላል። አያችሁ ጸጋ የሞላብሽ። ስለዚህ አንቺ ድንግል ነሽ አትችይም። ነገር ግን የእግዚአብሔር መንፈስ በአንቺ ላይ ይመጣል። ስለዚህ ካንቺ ቅዱስ የእግዚአብሔር ራሱ ልጅ ደግሞ ይወለዳል። ልክ እንደተናገረው ሆነ። አያችሁ መንፈሳዊ ዓለም እንደ መንፈስ ራሱ ሐሳብ ካልተረዳ ነው በጣም አስቸጋሪ ነው። ሌላው ቀርቶ እኮ አሁን አጋንንት የያዛቸው ሰዎች ስትመለከቱ እንደኛው አብረው ቁጭ ይላሉ። ራሱ የሚከሰተው መቼ ነው? የጌታ ኢየሱስ ስም ሲጠራ ያነ ደግሞ በሰዎች ውስጥ የተቀመጠው መንፈስ አቅም ያጣና ይጮሃል። በሰዎች ውስጥ ራሱ ሰዎች እንኳን አንድ ጊዜ ብዙ እንደሚቸገሩ በህይወታቸው ያውቃሉ፣ ግን እንደተቀመጠባቸው እንደሚኖርባቸው አያውቁም። ሲከሰት ብቻ ነው የሚታየው። ስለዚህ መንፈሳዊ ዓለም መረዳት እንዲኖረን ያስፈልጋል። እና አሁን ወደ ጌታ ወደ ክርስቶስ ኢየሱስ ስትመጡ እርሱ እንኳን እንግዲህ ራሱ ለኛ ምሳሌ እንዲሆን ነው። ተመልከቱ አምላክ እንደ ሰው ሆኖ ተወለደ። አሁን መንፈስ ቅዱስ እኛ ዳግም ተወለድን ስንል እንዴት ብሎ ነው ይሄ ዳግም መወለድ አይገባንም ራሱ ልንል እንችላለን። ኢየሱስንም መምህሩ የጠየቀው እንደዛ ነው ሊቀዲሞስ። ስለዚህ በውስጣችን የተካሄደ ነገር አለ። ጌታ ኢየሱስ ክርስቶስን ስንቀበል ሙት የነበረው ራሱ ሰው ሙት የነበረው መንፈሳችን፣ ምክንያቱም ራሱ ሙት ነው ግን እንንቀሳቀሳለን። አሁን የማያምኑን ሰዎች መጽሐፍ ቅዱስ ምንድነው የሚለው? ሙታን ናቸው ነው የሚለው። ምናቸው ነው የሞተው? መንፈሳቸው ከእግዚአብሔር ጋር አይገናኝም። ራሱ ሰይጣን ገሎታል። መጨረሻም ራሱ ወደ ሲኦል ይዟቸው ይሄዳል። ስለዚህ ያነ መንፈስ መዳን አለበት። ለምን? ያ መንፈስ መጀመሪያም የተሰጠው ከእግዚአብሔር ነው። ከዛ ውጪ ሰው ምንድነው የነበረው? ጭቃ ነው።
እስትንፋስና መንፈስ እፍ አለበት። ስለዚህ መንፈሳዊ ነገርና ህይወት ከእግዚአብሔር የመጣ ነው፣ ከሰይጣንም አይደለም። ራሱ እንደገና ከኛ ከሰዎችም የመጣ አይደለም። ስለዚህ የዳግም መወለድ በምንመለከትበት ሰዓት አያችሁ የእግዚአብሔር ቃል እንሰማለን። የእግዚአብሔርን ቃል ስንሰማ ደግሞ እኛን ራሱ ያጥበናል። ያን የምንሰማው ቃል የመንጻት ኃይል አለው፣ እንድናምን የሚያደርግ ኃይል አለው። ለምን? የእግዚአብሔር ቃል ስለሆነ፣ እስትንፋሰ እግዚአብሔር ስለሆነ። አሁን በዛን ጊዜ ምን ይሆናል? እኛ ምላሽ እንሰጣለን። ሐሙስ ዕለት ስንማር እንደነበረው መንፈስ ቅዱስና የእግዚአብሔር ቃል አይለያዩም። ለምን? ራሱ ቃሉን አምጩ ራሱ መንፈስ ቅዱስ ስለሆነ፣ እንደገና ደግሞ የመልሶኛል ዳግም ለመወለድ እድል እንዲሰጠን ነው። ደግሞ የሰማነው ቃል ምላሽ ስንሰጥ እንደሆነ የእግዚአብሔር ቃል ስለሚናገር ማለት ነው። ስለዚህ ያንን አንስተን ነበረ። ኢየሱስ ራሱም እንኳን እንግዲህ ተመልከቱ፣ 3 ሐሳቦችን አነሳላችኋለሁ። ኢየሱስ በመንፈስ ቅዱስ ተወለደ ይላል። አያችሁ፣ ኢየሱስ ክርስቶስ ተፈጠረ አይልም፣ ፈጣሪ ነው። ተወለደ ነው የሚለው። ለምን? እሱ እንደ ባልና ሚስት ራሱ ተጋብተው እንደሚወልዱ ልጅ እንደሚፈጥሩት አይደለም። ኢየሱስ ተወለደ ነው የሚለው። የተወለደው በመንፈስ ነው። ምክንያቱም በመንፈስ ቅዱስ ነው። አሁን እንደገና አገልግሎቱን ሲጀምር ስትመለከቱ 40 ቀን ራሱ ከጾመ ከጸለየ በኋላ በመንፈስ ቅዱስ ራሱ ተወሰደና ከሰይጣን ጋር ሲፈታት ራሱ ሰይጣን ተገዳደረው ይላል። በመንፈስ ነው አገልግሎቱን የጀመረው። ራሱ አጀማመሩ እንደዚህ ዝም ብሎ በስጋ አይደለም የጀመረው። ስለዚህ አሁን ዛሬ ወደዛኛው ሐሳብ ነው የምንገባው ማለት ነው። የእግዚአብሔር ስም የተባረከ ይሁን። አሁን በጌታችን በኢየሱስ ክርስቶስ እንግዲህ የምድር ዘመኑ መንፈስ ቅዱስ የሰራውን እንመልከት። ሉቃስ 1:35 ላይ ተመልከቱ። እዛም ያወጡላችኋል። ሉቃስ 1:35 ላይ የእግዚአብሔር ቃል ምን ብሎ ነው የሚነግረን? ሉቃስ 1:35 ላይ እንደዚህ ይላል። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። አያችሁ፣ አሁን መልአኩ መጥቶ ያንን ራሱ ነገራ ማለት ነው። ራሱ መልሶ እንዲህ አላት ነው የሚለው። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። አሁን ቅድም እንዳልኳችሁ ይሄንን የልጅነት ራሱ የክርስቶስን የልጅነት የመቀበል ነው። የክርስትና አማኞች ሆነው ሥላሴን እናምናለን ብለው ትልቅ የሚቸገሩበት ይሄ ነው። በቃ ኢየሱስን ማሳነስ ይመስላቸዋል። በቃ ይሄ ደግሞ የአይሁዶችም ችግር ነው። አይሁዶች ራሱ ምን አሉ? ራሱ እኔ እግዚአብሔር ልጅ ነኝ ሲል እንዴት አንተ ድፍረት ነው አሉት። ዮሐንስ 8 ላይ አንብቡ። ደፋር ነህ አንተ ራሱ። ስለዚህ ሊቀበሉት አልቻሉም። የመላእክን እንትን ያውቃሉ፣ የእግዚአብሔር አብን ነገር ያውቃሉ። አሁን ግን ኢየሱስ የሚናገረውን ሊቀበሉ አልቻሉም። በዚህ ምክንያት ነው እስከ መስቀል ሞት ድረስ የወሰዱት አይሁዶች ራሱ። እግዚአብሔር ሲያነጋግራቸው መልአክ ሲልክላቸው የነበረ እግዚአብሔር አብን የሚያውቁ መንፈሱን የሚያውቁ ኢየሱስ ላይ ግን ችግር ነበረባቸው። የትኛውም እምነት እኮ በጣም የሚቸገረው ኢየሱስ ላይ እኮ ነው። ምክንያቱም ሰይጣን ድል የተነሳበቱ በክርስቶስ ኢየሱስ ስም ነው። ሰይጣን ለመጀመሪያ ጊዜ በምኩራብ የጮኸው በኢየሱስ አገልግሎት ነው። በሙሴ አገልግሎት አይደለም፣ በነቢያት አገልግሎት አይደለም። ለመጀመሪያ ጊዜ ኢየሱስ ምኩራብ ሲመጣ አብሮ ቁጭ ያለው አጋንንት መጮህ ጀመረ። ለምን? ስራውን ሊያፈርስብን ነው የመጣው። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ምን አለ ይላል? ተገለጠ። ይሄ የተገለጠው የኢየሱስ ራሱ ሊቋቋም አልቻለም ማለት ነው። እንግዲህ ለምንድን ነው ወደ ኢየሱስ ሕይወት እያመጣኋቸው ያለው? ራሱ ኢየሱስ ክርስቶስ እንኳን እንደኛ ሰው ሆኖ የተመላለሰበትን ራሱ የሰራው በመንፈስ ቅዱስ ነው እይታ ነው።
በቃ ስለዚህ እኛም ከመንፈሱ ጋር ለመያያዝ ራሳችን ወደዛ ማምጣት አለብን ነው ጥያቄው። ሁለተኛው ሐሳብ ተመልከቱ። ሉቃስ ምዕራፍ እንደገና 4 ቁጥር 1 ላይ ሉቃስ ምዕራፍ 4 ቁጥር 1 ላይ ተመልከቱ። ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ፣ በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ ይላል። ስለዚህ ኢየሱስ ራሱ በመንፈስ ቅዱስ ምን ብሎ ነው የሚለው? ሞልቶበት። ራሱ የተሞላበቱ የት ነው? ዮርዳኖስ ሲጠመቅ እግዚአብሔር አብ ከላይ የምወደው ልጄ እሱ ነው አለ። እንደገናም ደግሞ መንፈስ ቅዱስ ደግሞ እንደ እርግብ ሆኖ በእርሱ ላይ አረፈ ይላል። የእግዚአብሔር ስም የተባረከ ይሁን። ስናጠምቅ አይታችኋል። ራስ ባለፉት 30 ዓመት ስናጠምቅ ሁለት ራሱ ሰዎች ተመልከቱ፣ ጌታን ሲቀበሉም ያልተከሰተ ደህንነት ስናስተምራቸውም ያልተከሰተ ስናጠምቃቸው የሁለት ሰዎች አጋንንት ጥሏቸዋል። አጋንንት ተከስቷል። እንደገናም ደግሞ ስናጠምቃቸው መንፈስ ቅዱስ ራሱ የወረደባቸው አሉ። ለምን? እግዚአብሔር ቃሉን አክባሪ ስለሆነ የቃሉ ባለቤት ስለሆነ የእግዚአብሔር መንፈስ ሲያርፍባቸው ብዙዎቹን አይተናል ማለት ነው። እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስ መንፈስ ቅዱስ ሞልቶበት ተመለሰ ይላል። ግን አይገርማችሁም? ልክ የእግዚአብሔር መንፈስ በሙላት በዚህ ፍጹም ሰው በሆነው በኢየሱስ በሚመጣበት ሰዓት ቀጥታ ሰይጣን ነው የተገዳደረው። ይኸውላችሁ ብዙ ጊዜ ብዙዎቻችን የምናቆመው ታዲያ የት ነው? ልክ እዛ ሰይጣን መገዳደር ሲጀምር ኦሮን ይሄን ክርስትና ሁሉን ነገር ሊያስጥለኝ ነው ወደ ኋላ እንላለን። እና እንደውም አንድ ጊዜ አንዲት እንደውም ምን አለኝ? እኔ ይሄ ሰይጣን ጋር መከራከር ዝም ብል ይሻለኛል አለኝ። በቃ በተከራከርኩ ቁጥር እሱን በተዋጋው ቁጥር ራሱ ሌላ ሰልፍ ያበዛብኛል አለ። ምክንያቱም እሱ ጠላታችን እስከ መጨረሻ ምን ወዳጅ ማድረግ አንችልም። ወዳጅ ልታረጉት አትችሉም። እኔ እኮ በጣም ነው የሚገርመኝ የኛ ህዝብ ራሱ የሚገርመው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እናምናለን እንላለን አይደል? የሆነ ሲናደዱ እንኳን ምንድነው በኢየሱስ ስም አይደለም የሚሉት ሰይጣኔን አታምጣው ይላሉ። ተመልከቱ። በቃ ሰይጣን ነው ቅርቡ ለሰው ክርስቲያን ነኝ በሚለው ማለት ነው። የጌታ ስም አይደለም መጀመሪያ የሚመጣልን ነው። ስለዚህ ሰይጣን ራሱ ሊገዳደረው መጣ። የሚገርማችሁ በሙሉ በመጣበት ሰዓት ያሸነፈው በምንድነው ስትሉ በቃሉ። አሁን የሁላችን ችግር እሱ ላይ ነው፣ የእግዚአብሔር ቃልን ማጥናት። አሁን ብዙ በቃ ዳታቤዝ ሰርተን በየአገልግሎቱና በየባይብል ስተዲው በየቤተሰብ ፕሮግራም ልንከታችሁ ነው። ለምን? ማወቅ አለባችሁ። እንደው ስታስቡ አሁን ጠላት ሊዋጋ የሚሄድ ወታደር ጠበንጃ ይዞ ያለ ጥይት መሄድ ይችላል? ምንድነው የሚያደርገው? የሚተኮስ ከሌለው እኮ መጨረሻ ላይ መማረክ ነው ያለው ድል። ልክ ሰይጣንን ድል የምናደርገው አንዱ የእግዚአብሔርን ቃል በመታጠቅ ነው። በቃ የእግዚአብሔርን ቃል በማወቅ ነው። ኢቭን ራሱ ሰዎች እኛ ጋር ሲነጋገሩ እንኳን የትኛውም ሃይማኖት ይሁኑ በእግዚአብሔር ቃል ላይ ካነጋገራችኋቸው ምንም አንደኛ በዛ ከተሰናከሉ ይሰናከሉ ይላል። በእኛ ቃል እንዳይሰናከሉ ነው መጠንቀቅ ያለብን። በእግዚአብሔር ቃል ከተሰናከሉ ግን ይሰናከሉ ይላል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 8 እና 9 ላይ አለላችሁ። ስለዚህ በእግዚአብሔር ቃል ነው ሰዎችን ማነጋገር ያለብን። ስለዚህ የእግዚአብሔር ቃል ራሱ እያንዳንዱን የመጣበትን ፈተና ዛሬ በሙሉ በምድር ያሉ ሰዎች የሚፈተኑባቸው ነው። ታውቃላችሁ እዚህ ኢየሱስ ማርቆስ ማቴዎስ 4 እንደገና ደግሞ ሉቃስ 4 ላይ የተፈተነባቸውን ፈተናዎች ዛሬ ሁላችን የምንወድቅባቸው እነሱ ናቸው። ታውቃላችሁ ምክንያቱም የመጀመሪያው ከዕለት እንጀራ ጋር ነው የመጣው። በቃ ከኑሮ ጋር ከዛ ቀጥሎ ምንድነው ራሱ የመጣው? ሃይማኖታዊ መልክ በመያዝ ነው የመጣው። ሃይማኖት በቃ ወደ መቅደሱ አውጥቶ መጨረሻ እንደገና ደግሞ በሀብት በባለጠግነት በዝና በክብር ነው የመጣው። በቃ የዓለምን ሀብት ሁሉ እሰጥሃለሁ፣ የዓለምን ነገስታት ሁሉ ለኔ ተሰጥተዋል። አትታለሉ። አንዳንድ ጊዜ ሰዎች ታውቃላችሁ ድሮኛ ጋር በጸጋ ስጦታ የምታገለግል አሁን ኒው ኤጅ ሙቭመንት ውስጥ ገብታለች።
ታውቃላችሁ ጌታ ጋር ስትኖር እንደዛ ብዙ ጊዜ በቃ በስራ ትግል አለባት መኖር ሁለት ጊዜ እቃዋ ራሱ አፓርትመንት ጥሎባታል ስራ አጥታ መክፈል ባለመቻል ማለት ነው ግን ኒው ኤጅ ልክ ስትገባ ታውቃላችሁ አሁን ወደ 3 ቤት አላት ሺ ዘ ሚሊዮነር አጋንንት ይሰጣል አትታለሉ በጽድቅ ነው እኛ ማግኘት ያለብን ነው እግዚአብሔር በጽድቅ ይባርካን ሰዎች ለምን መጽሐፍ ቅዱስ ይለና በጽድቅ የተባረኩ ሰዎች አሉ ባለ ጠጎች ሆኑ የእግዚአብሔር መንግስት የሚያሮጡ ታውቃላችሁ የቢሊግራምን አገልግሎት እስካሁን የሚደግፈው ሰው አንድ ሞል ነው የነበረው መጀመሪያ እሱን በቢዝነስ ነው የጠራው አሉ ጓደኛሞች ነበሩ እሳቸውን ደግሞ ለወንጌል ነው የጠራው ታላችሁ ያነሰው ከሳቸው አገልግሎ አጓ አሁን 12 ሞል በአሜሪካ ሀገር አለ የልጅ ልጆቹ አሁን በዛ ሞል ሁሉ ይተከማሉ እና እግዚአብሔር ይባርካል ልላችሁ ነው በጽድቅ ነገር ግን ሰይጣንም ደግሞ ሰዎችን በሀብት በባለጠግነት እንደሚያታልል ማወቅ አለብን አሁን ብዙዎቹ ወደ ጌታ የመጡ ሰዎች አንዱ የሚታለሉበት ይሄ ነው የእግዚአብሔር ስም የተባረከ ይሁን ወደ እንደገና ደግሞ ሉቃስ 4 እዛው ቁጥር 14 ላይ ተመልከቱ ኢየሱስ አገልግሎቱን ሲጀምር የሆነውን ነገር ይሁ ምን ይላል ቁጥር 14 ላይ ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ ስለ እርሱም በዙሪያው ባለችው አገር ሁሉ ዝናው ምን አለ ወጣ አያችሁ አገልግሎታችን በእግዚአብሔር መንፈስ የታጀበ ሲሆን አንዱ ራሱ የኢየሱስ ዝና ይወጣል በቃ ያገልጋዩ ዝና አይደለም የሚወጣው ኢየሱስ በዛ አካባቢ በዚህ ራሱ በፍራንኮና አካባቢ ኢየሱስ እንዳለ የሚታዩ መንፈስ ቅዱስ ይሰራ ብቻ ነው ቤተክርስቲያን በቃ ይሄ ኃይሏ እንዳለ ስታውቅ ነው ስለዚህ እያንዳንዳችን ራሱ ይሄን ነገር እንድንጠማ እግዚአብሔር ይፈልጋል ኢየሱስ ክርስቶስ በመንፈስ ቅዱስ ራሱ አገልግሎቱን ሲጀምር ተመልከቱ በቃ ጥሩ ራሱ ተማሪ ሆኖ ወይም ደግሞ ጥሩ በቃ ቴዎሎጂ ገብቶ በማወቅ ብቻ አይደለም ራሱ ያነ በጣም አስፈላጊ ነው ነገር ግን በመንፈስ ቅዱስ ተሞልቶ ነው የሚለው በቃ አገልግሎቱ ከመንፈስ ቅዱስ ጋር የተያያዘ ነበር የእግዚአብሔር ስም የተባረከ ይሁን ስለዚህ በጣም ይገርመኛል የሐዋርያት ሥራ ስታነቡ የሚገርማችሁ ዋና ስብሰባዎች የተደረጉባቸው 2 ወይም 3 ብቻ ናቸው ለምን እንደሆነ ታውቃላችሁ መንፈስ ቅዱስ ስለሚሰራ በህይወታቸው በቃ ጊዜ ለሌላ የላቸው ለማውራት ጊዜ የላቸው ለሐሜት ጊዜ የላቸው ሙሉ ሰራተኞች ናቸው ከመንፈስ ቅዱስ ጋር አሁን መንፈስ ቅዱስ ሁላችን ራሱን ፈልጋለን አይደል ግን ምን አይነት ሰዎች ነው የሚፈልገው እስቲ እነዚህ እያነሳናቸው ዛሬ እንደ ታሪክ የምንነገራቸው የኔና የናንተን ድካም እንድናይፈልጋሉ አያችሁ እሳት ለመግባት የወሰኑ ሰዎች የ120 ሀገር ታሪክ ለውጠዋል ጭከና ማለት ነው ከመንፈስ ቅዱስ ጋር የሚሰሩ ሰዎች ጭከና ይጠይቃል ራሱ አንበሳፍ ለመጣል አንድ ሰው ጨከነ ዳንኤል 6 ላይ ዓለም እንደ ራሱ ምን አላት ራሱ 120 ሀገር የዳንኤልን አምላክ እንዲያ ያደረገ አያችሁ አስቴርና መርደኪዮስ በሞትም በጠፋም እጠፋለሁ መንፈሳዊ ነገር ጭከና ይጠይቃል አሁን በዚህ ዘመን እኮ ትርፍ እኮ አርገና ያዝ ነው በቃ ተሳልሜ ልምጣ አሁን እኮ ብዙዎቻችሁ እንዲህ ናችሁ እኮ እስቲ እሑድ ቸርች አለ ዛሬ ተሳልሜ ልምጣ መንፈሳዊ ነገር በእንደዚህ አይሄድም ወደ ልጆቻችን ቀርቶ ለኛም አይጠቅምም በቃ ጠንከር ያለ ውሳኔ ራሱ ባለነባቸው አገልግሎት እንትኖች ታማኝ ሆኖ መቆም ምሳሌ ሆኖ ማሳየት በቃ በሰዓት አቀባበር በራሱ ቀድሞ በመገኘት ለእግዚአብሔር በመገዛት ምክንያቱም መንፈሳዊ ነገር ነው እየተነጋገርና ያለ ነው እነዚህ ደቀ መዛሙርት እኮ አስቡ ልክ የእግዚአብሔር መንፈስ ጠብቁ በእናንተ ላይ ይመጣል ጠበቁ መጣ ከመጣ በኋላ ስራቸው ራሱ ከማን ጋር ነው ቀጥሎ መጣበታለሁ ከመንፈስ ቅዱስ ጋር ነው በቃ ሞትን ያለ በቃ መጨከን ነው በሞቱ ላይ
ግን ያለ እድሜያቸው አልሞቱም። አይምሰላችሁ እውነተኛ ክርስቶስን የሚከተል ሰው ያለ እድሜው ሊሞት አይችልም። የፈለገው አይነት የካንሰር የፈለገው አይነት ቀዛፊ በሽታ ይምጣ የፈለገው አይነት ኮቪድ ይምጣ ያለ እግዚአብሔር ፍቃድ ሊሞት አይችልም። በእግዚአብሔር ሐሳብ ውስጥ የሚኖር ከሆነ እግዚአብሔር የወሰነለትን ነው ኑሮ የሚያልፈው በምንም አይነት። ምክንያቱም እግዚአብሔር አይዋሽማ። ብዙ ጊዜ ግን እኛ ጨካኞች አይደለንም። በቃ ለወንጌል አልጨከነም በዚህ ዘመን። እስኪ አስቡ የጨከኑ ሰዎች በራሱ ምናምን ለውጥ አምጥተዋል። እኔ በራሴ ላይ ሳይ እንኳን አንዳንድ ጊዜ አልጨከንኩም እኮ እላለሁ። ከጨከነ እኮ ራሱ ጥቂት ሰዎች ለውጥ ያመጣሉ። በዋሽንግተን ዲሲና አካባቢ ጥቂት የጨከኑ የእግዚአብሔርን ነገር ማሳየት ይችላሉ። ለምን? እግዚአብሔር ከነሱ ጋር አለ። አያችሁ ኤልያስ አንድ ብቻ ነው 450 እንደገና 400 የባኦልና ራሱ የጣዖት አምላኪዎች ራሱ አንድ ኤልያስ 800 ራሱ 50ዎቹ ምን አረጋቸው? አዋረዳቸው። አንድ ኤልያስ አምላክ ከሆነን የማመልከው ዛሬ ይታይ የእናንተም ይታያል። እንደዚህ እኮ እርግጠኞች እኮ አይደለንም። ለምን? የእግዚአብሔር ቃል በሙላት በሕይወታችን ስለሌለ ማለት ነው። እግዚአብሔር ስም የተባረከ ይሁን። አራተኛው ነጥቤ እንደገና ከዛው ሉቃስ 4:17 እስከ 19 ተመልከቱ። ከ17 ጀምሮ አነባዋለሁ። እንደዚህ ይላል። የነብዩ ኢሳይያስን መጽሐፍም ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩት መፈታትን፣ ለዕውሮች ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል። እግዚአብሔር የተባረከ ይሁን። አያችሁ መንፈስ ቅዱስ ተልኮው ምንድነው? በቃ የታሰሩ አሉ፣ በቃ ወደ ሞት የሚነዱ አሉ። የነዛ ራሱ ልብ ሲኖረን ለነዛ በቃ ራሱ ካምፓሽን ሲኖረን በቃ እየሰደቡንም ለነሱ ፍቅር ሲኖረን ጸሎታችን እንኳን መለወጥ አለበት። ራሱ ጌታ ኢየሱስ ክርስቶስ ጸልዮ ያለው አንዱ እንደዚህ ነው። በቃ አዝማራው ምርኮው የሚሰበስብ። ሁለተኛው ሰራተኛ እንዲበዛ ነው። አሁን በዚህ ዘመን አገልጋይ በዛ ይላል፣ አልበዛም። እንደውም ሙያተኛ ነው የበዛው። አገልጋይ ከበዛማ ስራ ይሰራል በመድራችን በውጭ ሀገር ብትሉ። ስለዚህ ራሱ አገልጋዮች እግዚአብሔር እንዲሰጥ ያስነሳቸውን ደግሞ እግዚአብሔር እንዲቀባ በትውልዱ ላይ እግዚአብሔር ለውጥ እንዲያመጣ የጨከኑ ራሱ ትውልድ እንዲሰጠን ልንጸልይ ይገባል። ምክንያቱም እግዚአብሔር ያደርጋል። የጌታ መንፈስ በእኔ ላይ ነው ካለ በኋላ ለምን? ለድሆች። አያችሁ ወንጌል የሌለው ሰው ኤሌማክስ የተባለ ራሱ ይሄ መንፈስ ያሰከረው ሰው በራሱ ውዥንብር የሆነ ሰው ታውቃላችሁ። ከዓለም አንደኛ ሀብት ይዞ ከዓለም አንደኛ ግን የተረበሸ ሰው እሱ ነው። ለምንድን ነው? መንፈሳዊ ነገር ድሃ ነው። ምክንያቱም ሰው በመንፈሳዊ ነገር ከበለጸገ ልንገራችሁ በዚህ ምድር የጎደለው ነገር አይታየውም። እግዚአብሔር የሚያስፈልገውን ይሰጠዋል። የእግዚአብሔር ስም የተባረከ ይሁን። በጣም እኮ እንዳማኝ ልናስብ የሚገቡ ብዙ ነገሮች አሉ። እኔ ምን አይነት ነው ራሱ ድሮም በትምህርት ቤት አሁንም ከጌታ ጋር ያለኝ ባህሪ ምንድነው? ተከራካሪ ሰው ነኝ። እንዴ ጌታ ሆይ ለበሽተኞች እንጸልያለን፣ ለምንድን ነው የማይፈወሱት? የማን ነው ችግሩ? የኔ ችግር ነው፣ የኛ ችግር ነው። ስለዚህ እንዴት ነው መፍትሄ የምናገኘው? አንተ ያው ነህ፣ ክንድህ አልተለወጠም። ለምን እንደ ሐኪም ዝም ብለን አይተን እንሰዳቸዋለን? ለምን ውጤት አናይም? መጠየቅ አለብን። አያችሁ እግዚአብሔር ካንተ ጋር ነው ሲለው ገድ ይሆነ እግዚአብሔር ከኛ ጋር ከሆነ ለምን ይሆናል አለ። ከዛ በኋላ ግን ወደሱ መጣ፣ ወደሱ ህይወት መጣ። ምድያምና ማልቅን ራሱ እንዳንድ ሰው አድርጎ እንዲመጣ አደረገው። መጠየቅ በጣም መልካም ነው። ራሳችን እንድናይ ያደርገናል። የእግዚአብሔር እጅ ደግሞ ወደኛ ህይወት እንዲመጣ ያደርገዋል። ስለዚህ መጨከን አለብን እህቶች ወንድሞቼ። ወንጌል ለድሆች እሰብክ ዘንድ
የሚገርመው እዚህ ታችን አምሳል የምትባል እንዲነርስ ራሱ እዚህ መጽሐፏንም እዚህ ቸርች አለ እና እዛ ቀብር ላይ ነበርንና እዚህ አሁን ቁጭ ብለን ስንል ከኔ ፊት ያለችው እህት አጠገቧ ራሱ የተቀመጡት ሰላሞች ናቸው። ከዛ በኋላ እሱ መጽሐፉን ሲያወጣ ቴሌፎኗን አውጥታ ጥቅሱን እንትን አርጋ ይሄ ነው አንብቡት ትላቸዋለች። የሚገርማችሁ የለቅሶ ቦታ ስለሆነ ሰጥ ብለው አነበቡ። በጣም ነው ግርም ያለችኝ። እኔ እኮ አጠገቤ ያለችውን ሴት እንደዛ አላረኩም አልኩኝ። አጠገቤ ያለውን ራሱ ወንድ እንደዛ አላረኩም። ምን አይነት ጌታ የረዳት ናት አልኩኝ። በቃ ምንም አልመሰላትም። የሚወጣውን ጥቅስ ሁሉ እያወጣች ታስነብባቸዋለች። እነሱም ደግሞ መስተፍረታቸውን ያነባሉ። አያችሁ የሸክም ጉዳይ የትም ቦታ አያስቀምጥም ማለት ነው። በቃ መንፈስ ቅዱስ የነካው ሰው የነፍሳት ሸክም ራሱ የሰጠው ሰው የትም ቦታ ራሱ እንዲያደርገዋል ማለት ነው። እኔ በጣም ነው ያደነኳት በቃ። ስለዚህ እኔና እናንተ በመስሪያ ቤታችን አሁን እዚህ ያለ ነው ታውቃላችሁ። ዝም ብላችሁ ስሙኝ። አሁን እዚህ ያለ ነው አሁን እንግዲህ ወደ 300 ሰው የምንጠጋ ሰዎች ቢያንስ አንድ ሰው እንኳን ባመት እንትን ብታረጉ የሚቀጥለው መቀመጫ የለም። አንድ ሰው እንኳን ወደ እግዚአብሔር መንግስት ብታመጡ እዚህም ባይመጣ ሌላም ቦታ ቢሄድ አንድ ሰው አያችሁ አለመሰራታችን እያንዳንዳችን ምተምር ታውቃላችሁ። መጥተን እኛም ቁጭ ቤትም ተመልሰን ቁጭ ስለሆነ እኮ ነው። ለአንድ ሰው ለምን ክርስቶስ ሞተ? ለምን መንፈስ ቅዱስ ተሰጠ? በቃ ዓላማ እኮ አለ እህቶቼ ወንድሞቼ። አሁን ያዳር ጸሎት ይባላል፣ የማለዳ ጸሎት አለ፣ የአርብ ጸሎት ሲባል ለተወሰኑ ሰዎች እንሰጠዋለን። ወንጌል መመስከርና መጸለይ የእያንዳንዱ ክርስቲያን መጨረሻ የሚጠየቀው እያንዳንዱ ነው። ለኔ ልጄ ሚስቴ አትጠይቅም። በቃ ለተሰጠኝ ነገር ይጠይቀኛል። ምክንያቱም አድኖኛል፣ መንፈሱን ሰጥቶኛል። ባልጸልይ ባልመሰክር ይጠይቀኛል። እያንዳንዳችን ራሱ ተጠያቂ ነን በዚህ። ብዙ ጊዜ ግን አይመስለንም እህቶቼ ወንድሞቼ። ወደ አራተኛው ልምጣ፣ ወደ አምስተኛው ነጥብ ልምጣ። ሮሜ ምዕራፍ 8 ቁጥር 11 ላይ ሮሜ ምዕራፍ 8 ቁጥር 11 ኢየሱስን ይላል ተመልከቱ። ለመወለዱ ለአገልግሎቱ መንፈስ ቅዱስ ነው አልን አይደለ? እንደገናም ደግሞ ከሞት ለመነሳቱ እንኳን የእግዚአብሔር መንፈስ ነው። እኔና እናንተ ከሞት በኋላ ሕይወት አለን ብለን እርግጠኛ ሆነን የምንናገረው መንፈስ ቅዱስ ኢየሱስን ያስነሳው ሕይወት በእኔ ውስጥ አለ፣ በእናንተ ውስጥ አለ፣ በዳኑ ሰዎች ውስጥ ሁሉ አለ፣ ኢየሱስን ባመኑት ውስጥ ሁሉ አለ። አያችሁ። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ በሚኖረው ክርስቶስ ኢየሱስን ከሙታን ያስነሳው እርሱ ደግሞ ተመልከቱ፣ እርሱ በእናንተ የሚኖረውን በመንፈስ ለሚሞተው ሰውነታችሁ ምን ይሰጠዋል? ሕይወትን ይሰጣል። አያችሁ። ጌታ ኢየሱስ ክርስቶስ ስጋ ምንም አይጠቅምም አለ። ስጋ ምንም አይጠቅምም፣ ነገር ግን መንፈስ ግን ሕይወትን ይሰጣል። ይሄ ሕይወት የሚሰጥ ነገር እኮ ነው። ጌታ ኢየሱስ ዮሐንስ 6:63 ላይ እኔ ነገርኳችሁ ቃል አለ መንፈስም ነው ሕይወትም ነው። መንፈስም ነው ሕይወትም ነው። ተመልከቱ። በአገልግሎቱ የእግዚአብሔር ጸጋ የተገለጠበት የሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ተመልከቱ። ልክ ለኔና እናንተም እኔና እናንተንም እግዚአብሔር መቀባት የሚፈልገው የሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እህቶቼ ወንድሞቼ ራሱ የእግዚአብሔር ቅባት የሚሰጠው ወንድማችንና እህታችን ጋር ልንጣላበት አይደለም። በቃ የእግዚአብሔር መንፈስ ራሱ የሚቀባው ሰው የተቀባ ሰው ሆኖ ሰው ጋር የሚቧከስ ሰው ካያችሁ፣ ሰው ጋር የሚጣላ ሰው ካያችሁ አልተቀባም፣ የተላጨ ሰው ነው። በጠላቶች ፊት ራሴን በዘይት ይቀባህ ነው የሚለው። ቅባት በጠላት ላይ ነው፣ ጠላትን ለመበቀል ነው።
መዝሙር 23 ላይ ስትመለከቱ በጠላቶቼ ላይ ዳዊት ታውቃላችሁ ሳምሶንም ዳዊት ልብላችሁ ተመልከቱ እሱን ራሱ ወገኖቹ ሊወጉ ሲመጣ አይዋጋም ጠላቶቹም ብቻ ነው የሚዋጋው የራሱ ወገኖች ሲመጡ ግን ይሸሻል እንደ ፈሪሰው ይሸሻል ወንድሞቹ እንኳን ራሱ አንተ የልብህን ክፋት እናውቃለን ሲሉ ጥሏቸው ዞራል ይላል አልተናገረም ዛሬ እኮ እንደዛ አይደለም በቃ እንደ እባብ ነው የምንናደፈው በቃ የእግዚአብሔር ቅባት በህይወታችን እንዲሰራ ከፈለገ እኛ ከዛ ራቅስቶች ስለዚህ እግዚአብሔር እንደገና ሳምሶን ስትመለከቱ እናንተ አትጉዱኛል እኔ ለእናንተ እጄን እሰጣለሁ አለ ብቻ አስራችሁ ለፍልስጤሞች ስጡኛላችሁ ታውቃላችሁ ፍልስጤሞቹ ይደው አስረው ሰጡት ከዛ በኋላ ታስሮ ተቀብለውናን ሲሉ አንድ ጊዜ ጨረሳቸው ለምንድን ነው በራሱ ወገኖች ላይ ምን ኃይሉ አልተገለጠም አልተሰጠማ የራሱን ወገኖች ሊጎዳበት ቅባት አልተሰጠማ ቅባት የተሰጠው ጠላትን ለመበቀል ነው ስለዚህ የእግዚአብሔር ቅባት የምንፈልግ ከሆነ የእግዚአብሔር ጸጋ የምንፈልግ ከሆነ በሰይጣን ላይ ጨካኞች መሆን አለብን በቃ የጨከነ መሆን አለብን ያነ በጣም አስፈላጊ ነው ወቶች ወንድሞች ኢየሱስ ክርስቶስ ይላል አይደል እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው እርሱም መልካም ያደረገ ለዲያብሎስ የተገዙትን ሁሉ ምን ይያለ እየፈወሰ ዞረ እግዚአብሔር ከርሱ ጋር ምን ነበር ይሰራ ነበር ለምን በዲያብሎስ ላይ ነው በበሽታ በደዌ ላይ ነው ኢየሱስ ክርስቶስ ታውቃላችሁ ኢየሱስ ያንን ሁሉ እየሰደቡት አይሁዶች የእግዚአብሔርን እውነት ይነግራቸው ነበር እንጂ ከነሱ ጋር ሲጣላ አታዩትም በቃ ኢየሱስ የተናደደበት አንድ ቦታ ብቻ ነው ስትመለከቱ ማርቆስ ወንጌል በደንብ ይገልጸዋል ሌሎች ወንጌሎች ራሱ ተጠቅሰዋል ከሌሎች ወንጌሎችም ግን እንትና የቱ ታውቃላችሁ የኔና የናንተ ህይወት የቆሻሻ መጠራቀሚያ ሆኖ ሲያገኙ መቅደሱ ይላል መቅደሱ የዛ ጊዜ ህንጻው ነው የዛ ጊዜ ዛሬ ግን እግዚአብሔር ህንጻው ማለት ነው እኔና እናንተ ነን የኛ ህይወት ቆሽሾ ሲያገኝ እግዚአብሔር የማይፈልገው ነገር በእኛ ውስጥ ሲሞላ ክፋት ተንኮል ምቀኝነት ሐሜት ራሱ ፖለቲከኛነት ዘረኝነት ጎሰኝነት እግዚአብሔር የማይወደው ሁሉ ከኛ ውስጥ ሲገባ በቃ ጅራፉን ያነሳል ታውቃላችሁ አንዳንዶቻችን በዚህ ዘመን እየተሰቃየን ያለው እንደዛ ሆነ እንዴ ይላሉ ያልጣልነው ነገር በተለያየ ነገር ህይወታችን ያጎሳቆለው ነው እንዴ ይላሉ በቃ ያልጣልነው ያልተው ነው በቃ እግዚአብሔር ተው ጣሉት ብሎን ያልጣልነው ነገር አያችሁ የእስራኤል ልጆች ምን አላቸው ኦሪት ዘኍልቍ ላይ እግዚአብሔር እኔ አጥፏቸው ብያችሁ ያላጠፋችኋቸው ነገሮች አላቸው ለጎናችሁ መውጊያ ላይናችሁ ሾክ ሆነው ይኖራሉ አላቸው ታውቃላችሁ ይሄው እስከ ዛሬ ድረስ ፍልስጤም ጋር እየተዳሙ አሉ አጥፉ ያለው ነገር አለማጥፋት አያችሁ አሁን ህፃናትን ቢጨፈጭፏቸው ምን ጥቅም አለው መጀመሪያ የታዘዙትን ቢያረጉ እኮ ሁሉ ችግር የለም አሁን ምንም የማያውቁ እነሰንቶች ነው የሚሞቱት ያሳዝናሉ ህፃናት ልጆች ነገር ግን ወንጌል በጠላት ላይ ነው እንድንሰማራ የሚያደርግ እሺ ወደሚቀጥለው እንግዲህ ወደኛ ህይወት ልምጣ አማኝ ሁሉ እለት መንፈስ ቅዱስ ኃይል መሞላት አለበት በቃ አማኝ ሁሉ በመንፈስ ቅዱስ ኃይል እለት ምን ማለት አለበት መሞላት አለበት ምክንያቱም የእግዚአብሔር ቃል እነዚህ ልሳንን ትንቢትን መገለጥን ራሱ እንደገና ደግሞ ወርድ ኦፍ ኖሌጅን እነዚህን ራሱ መተርጎምን ትንቢቶችን እነዚህ ሁሉ ይናገራል እነዚህ ስጦታዎች ናቸው ኃይሉን መሞላት ግን በየቀኑ እሱ ነው ዛሬ ማሳያችሁ እንደዚህ ነን ወይ እየተሞላን ነን ወይ እንዴ የሚሰክሩ ሰዎች እኮ ታውቃላችሁ ማታ ወደ ባር ነው ኮተት ብለው የሚሄዱት ሲመጡ ግን ሌላ ሰዎች ነው አንድ ወንድም እንደዚህ ሰካራም የነበረ ሲናገር
ራሱ ወደ መጠጥ ቤት ሲሄዳለ ኩምሽሽ ብዬ ነው አልመለው ስመለስ ደግሞ አገሩን በሙሉ የገዛው ይመስልኛል አለ በቃ ድፍረት ያለ በቃ በጣም ደፋር ነኝ አለ እና አንዳንድ ጊዜ ይሰጋሉ አለ በደርግ ዘመን ስለነበረ እንዳያስጨርሰን ይላሉ አለ ራሱ አብሮኝ ሰው አይሄድም አለ ከጠጣሁ በኋላ አብሮኝ ሰው አይሄድም ለምን እኔ በሱ ምክንያት ብሞት እኔ ብሎ ፈርቶ በዛን ሰዓት ምክንያቱም መግደልም ስለነበር ማለት ነው እና የጠጣ ሰው ስለዚህ በመንፈስ ቅዱስ መሞላት ይሄንም ያደርግ ነው የመጀመሪያው ተመልክቶ የሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ እና ሙላት እንግዲህ አንድ ጊዜ እንዳልሆነ በደንብ በሐዋርያት ሥራ ላይ ማሳያችሁት በቃ ልሳን አንድ ጊዜ መናገሩ ብቻ እንዳልሆነ በቃ የጴንጤንትን እኮ ሩጫ ምንድነው ታውቃላችሁ ራሱ መገለጥ ትንቢት ልሳን ከዛ ውጪ እግዚአብሔር ኃይል ልምምዱ የለም በእግዚአብሔር ደስታ ራሱ ሐሴት ማድረግ የለም በቃ ምንም በሌለው ነገር ላይ ቆሞ እግዚአብሔር ከዚህ ሁሉ ያወጣኛል የሚል የለም ያን አይነት እምነት ገና አላደረብንም ይውላችሁ በሁሉም መንፈስ ቅዱስ ሞላባቸው በመንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል አሁን እንግዲህ የመጀመሪያውን መንጸባረቅ ታያላችሁ በእነሱ ላይ ግን መጀመሪያው ታዩታላችሁ በሁሉም ምን አላባቸው ነው የሚለው ከልሳኑ በፊት ምኑ ነው ያለው ሙላቱ ነው የሞላው ነገር ነው ራሱ የእግዚአብሔርን ጸጋ እንድንመኝ የሚያደርገን በቃ ጸጋ ስጦታዎች በህይወቴ ይስሩ በቃ በኔ ይስሩ የሚገርማችሁ እኛ እዚህ በ80ዎቹ በዛ እንቅስቃሴ በቃ እንዴት በመንፈስ ቅዱስ መሞላት እንዴት በልሳን መናገር እንዴት ራሱ መገለጦች እንዴት እንትማረግ መጽሔቱን ፈልገን ነው ቴፑን ፈልገን ነው ግን የሚገርማችሁ አንዳንዶቻችን እንደኔ በመኪና ውስጥ ሆነን ነው የተሞላ አንዳንዶች እጅ በመጫን ነው የተሞሉ እዛ በኋላ ኃይሉ ሊያቆመን አይችልም ነበር በቃ ጸልዩ አንባልም እንጸልያለን መስክሩ አንባልም እንመሰክር ነበር የሚያረገን እሱ ነው እህቶቼ ወንድሞቼ አሁን ወደ ሁለተኛው ሐሳብ እንምጣ እዚሁ ሐዋርያት ሥራ ምዕራፍ 4 ቁጥር 31 ላይ ተመልከቱ እነዚሁ ተሞሉ ልሳን ተናገሩ ያልናቸው ሰዎች እንደገና ሐዋርያት ሥራ ምዕራፍ 4 ቁጥር 31 ላይ ተመልከቱ ምን እንደሚል አሁንም በሁሉም ላይ ነው ተመልከቱ እንግዲህ ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ በሁሉም መንፈስ ቅዱስ ምን አለባቸው ሞላባቸው የእግዚአብሔርንም ቃል በግልጥ ምን አሉ አያችሁት ሰው የእግዚአብሔርን ኃይል እየተሞላ ሲመጣ የእግዚአብሔርን ቃል ለመናገር አይፈራም ለመመስከር አይፈራም ድፍረት የሚሰጠው መንፈስ ቅዱስ ነው አለበለዚያ እኮ ታውቃላችሁ እንደ ሰው ፊት እኮ አስፈሪ የለም በቃ የሰው ፊት በጣም አስፈሪ ነው ምክንያቱም እግዚአብሔር ያንን ድፍረት ካልሰጠ በጣም ከባድ ነው በሚገሏቸው ሰዎች ፊት እናንተ የሰቀላችሁት እግዚአብሔር ግን ከሙታን ያስነሳው ብሎ መናገር ምን አይነት ሰዎች ነው የነበሩት ፈርተው ቤት ዘግተው የነበሩ ሰዎች እኮ ናቸው ፈርተው ቤት ዘግተው የነበሩ ሰዎች ናቸው ስለዚህ ከጸለዩ በኋላ ስፍራው ተናወጠ በሁሉም ነው የሚለው በአንድ ሰው አይደለም የሚለው በሁሉም በእኔና በእናንተ ሙላቱን እግዚአብሔር ይፈልጋል እግዚአብሔር ይመስገን ወደ ሶስተኛው ሐሳብ እንሂድ የሐዋርያት ሥራ ምዕራፍ 6 እንደገና ቁጥር 3 ላይ የሐዋርያት ሥራ ምዕራፍ 6 ቁጥር 3 ላይ ስትመለከቱም እንዲሁ ተመሳሳይ ነገር ነው የምናገኘው ምን አይነት ህይወት እንደነበር ተመልከቱ ወንድሞች ሆይ በመልካም የተመሰከረላቸው መንፈስ ቅዱስና ጥበብ ምን ያለባቸው የሞላባቸው 7 ሰዎችን ከእናንተ ምረጡ ለዚህ ጉዳይ እንሾማቸዋለን አያችሁ ያገልግሎት እንኳን ምደባው ሪኳየርመንቱን አያችሁት እኛ እኮ አሁን እንደ ቀበሌ እኛውታ የቀበሌ ስራ ለምን ምን ያህል ከእግዚአብሔር እየራቅን እንደመጣን ይውላል ምን ያህል እየራቅን እየመጣን ነው ወንድሞች ሆይ አማላችሁ ይሄ የእጅ ማውጣት እኮ ታውቃላችሁ እግዚአብሔር ራሱ የሚፈልጋቸው ሰዎች ቀርተው እግዚአብሔር የማይፈልጋቸው ቦታውን ሊይዙት ይችላሉ የቲፎዞ ስራም ሊኖር ይችላል ስለዚህ በጣም እንዴት አስፈላጊ እንደሆነ
ቤተ ክርስቲያን መንፈስ ቅዱስ ላይ መደገፍ እንዴት አስፈላጊ እንደሆነ ወንድሞቹ በመልካም የተመሰከረላችሁ መንፈስ ቅዱስና ጥበብ የሞላባቸው 7 ሰዎች ከናንተ ምረጡን ለዚህ ጉዳይ እንሾምላችኋለን። ልብ ብላችሁ አዳምጡ። መንፈስ ቅዱስ የሚሰራው ዛሬ ታውቃላችሁ። ሽማግሌ 5 6 7 አድርገን አንዳንድ ቦታ እስከ 10 ማለት ዲያቆንም እንደዚሁ 10 ምናምን አድርገን የተለያየ ማለት ለምንድነው ውጤታማ ማን ሆነ? ለምንድነው ውጤታማ ማን ሆነ? መዘምራኑ፣ መስተንግዶ፣ የቤተሰብ ፕሮግራም ለምንድነው ውጤታማ ማን ሆነ? እውነተኛ ራሱ የእግዚአብሔር ስራ እየሰራ እንደሆነ አላመንም። እንደው ላንዴም ለዘላለም እቅጩን ልንገራችሁ። እዚህ ምድር የምትሰሩት ለዕለት እንጀራ ነው። ብትወዱም ብትጠሉም ይዛችሁ ታተዱ። ለዘላለም ከዛ የሚጠብቃችሁ ግን እዛ እፍረት እንዳለ ልንገራችሁ። አንዳንድ ቴዎሎጂያን ሰውን እያታለሉ እንደሚያደርጉት አይደለም። ምንም እዛ ሽልማት የሚባል የለም። ምን የለም አለ። እስቲ ፔንታገን ሂድ። የጀነራሉና የተራር ወታደሩ አንድ ነው ልብሱ፣ መለየው ግን ልዩ ነው። መለየው ግን ልዩ ነው። አንድ ጸጋ አንድ መዳን አግኝተናል። ሽልማታችን ግን እንኳን ላይ ይለያያል። እንደዚህ ባይሆን ነው ጳውሎስ ለምን ተሰቃዩ? ለምን ቆዳና ሌጦ እየለበሱ ሰዎች ተሰደዱ? ለምን ሹመትህ ይቅርብኝ ስጦታን ለሌላ ስጥ እኔ ግን እግዚአብሔር ያለውን ነግርሃለሁ እያሉ ለምን ወደ አንበሳ ፍተታሉ? የጭከና ህይወት ይጠይቃል። እህቶቼ ወንድሞቼ፣ ልዩነት ለማምጣት ከተፈለገ መንፈስ ቅዱስ በህይወታችን መስራት አለበት። በቃ እንደጎደለን እንወቅ። ሁላችን በቃ እንደጎደለን እንወቅ። ዛሬ የምንለምናቸው ሰዎች ትላንት እውነቱን ነው ራሱ እዚያው ቃሉ እየተነገረ ያሾፋሉ። ግን ልንገራችሁ የእግዚአብሔር እጅ ብትመጣ ግን አፋቸው ይዘጋል። ወደው አጋንንትን ያዘጋል እንኳን የሰው አፍ። የእግዚአብሔር ጣት ናታ። ስለዚህ መጸለይ አለብን። በቃ በጸሎት የምትተጋ ቤተክርስቲያን መሆን አለባት። ዛሬ እኮ ታውቃላችሁ ብዙ አባሎች ነው ያሉት። ድሮ ለምሳሌ አባሎቹ ጥቂት ነን። 90% ራሱ ሰው ባይብል ስተዲ ተይዟል። 80% በአገልግሎት ውስጥ ገብቷል። እያንዳንዱ ሰው ተግቶ ይሰራል። ታውቃላችሁ በዛ ሰዓት ታመልካላችሁ 1.1 ሚሊዮን በጥቂት ሰው ላይ ተሰበሰበው። ዛሬ ግን 1.7 የነበረ መክፈል አልቻለም። የቁጥር አይደለም። ለምን ወንበሩ ባዶ አይቀርም? የጨከኑ ሰዎች ያስፈልጋል። የእግዚአብሔር መንፈስ የሚጨክኑ ሰዎች ጋር ይሰራል። ሲሰራ ደግሞ የሚከለክለው የለም። የእግዚአብሔር መንፈስ ራሱ በጨከኑ ሰዎች ላይ ልዩነት ያመጣል። በከተማ ብሉት በአካባቢያችን ልዩነት ያመጣል። ራሱ ማንነታችን ይገለጣል። ዛሬ እኮ በጣም እኮ ልፍስፍስ የሆነ ክርስቲያን እኮ ነው እየበዛ ያለው። ስለ አማርኛ እንግዲህ ወሎ ስለሆነ ተጠንቀቁ። ምክንያቱም ባለኝ ነው እግዚአብሔር የሚጠቀምብኝ። የሸዋና አማርኛ አሻሽሎ አይሰጠኝም። ነቢያትም ባላቸው ቋንቋ እንደተናገረ ባለው ነው የሚጠቀሙ። ጨካኞች መሆን አለብን እህቶች ወንድሞች። ለእግዚአብሔር ከጨከነ እግዚአብሔር ከኛ ጋር ነው። እግዚአብሔር ከናንተ ጋር ነው እህቶች ወንድሞች። ብዙ ጊዜ ግን አይመስለንም። በጣም አይመስለንም ነው የምላችሁ። እንደዛ አይመስለንም። ተመልከቱ እንደገና የሐዋርያት ሥራ ምዕራፍ 4ኛው ነጥቤ ነው። ምዕራፍ 6 ቁጥር 8 ተመልከቱ። እዛው ምዕራፍ 6 ቁጥር 8 እስጢፋኖስም ይላል። አያችሁ እስጢፋኖስም ጸጋና ኃይልን ምን ብሎ ታዲያ ለምንድነው ራሱ ታውቃላችሁ? ዛሬ እኮ በጣም ትልቁን ስተል ልንገራችሁ። በቃ ልሳን የምትለውን ብቻ ይዘንን እንበለበላለን። ነገር ግን በቃ የመጨረሻ ነገረኞች ነን። በቃ ልሳን የሚበለበሉት በተለይ ልሳን አይታችሁ ራሱ ባል እንዳታገቡ። በቃ ምንም ድሮ ዲሲ ቸርች በነበርንበት ሰዓት ልክ አምልኮ ሲጀመር አንድ ወንድም አለና እንደዚህ ያደርጋል ሃሌሉያ ይላል። እና አንድ ቀን አንድ ተንኮለኛ ግርማ የምንለው አለና ተከታትሎ ቤቱ ይሄዳል። ከዛ በኋላ ቤቱ ሲሄድ ሴት ይዞ ወይን ይዞ ያገኘዋል። እንዴ አንተ ነው የታስገባህ አለው።
ያቺ የምትዘረጋት አቴና ራሱ እዚህ ደግሞ የተገባች አለ። አሳፍሮት ጨርጫ አስቀረው። ብንደውል አልመጣም አለ። አያችሁ መንፈሳዊ ነገር እንደዚህ የምታታልሉበት አይደለም። እግዚአብሔር ፊት ስለሆነ ራሱ ምን የሚጠይቅ ነው። በቃ እለት መሞላትን በቃ እለት ታውቃላችሁ። የእግዚአብሔር ጓደኝነት ከገባችሁ እህቶቼ ወንድሞቼ፣ እኔም በጣም መማረሳው ነው። ልክ ባለቤቴ ጋር ተጋብተን በ3ኛው ወር ነው በ5ኛው ወር ይሄው ስንል የነበረው እውነት ነው። በቃ የውስጥ እርካታ ኢየሱስ ነው አለችኝ። አያችሁ አይመስላችሁ? አንዳንድ ጊዜ በትዳር ሆነው የሚበወዙ ሰዎች አሉ። በትዳርም ሆናችሁ ኢየሱስን እንጆ ያርጉት። ኢየሱስ ጋር እርኩ እህቶቼ ወንድሞቼ። ለምን ሌላው ሁሉ አይወሰድብኝም? ኢየሱስም ማን እንዲወስድብኝ አልፈልግም። መንፈሱም ማንም እንዲወስድብኝ አልፈልግም። ለምን አገልግሎቱ አይቀርም? እንኳን አሜሪካን ሀገር ምንም የምንኖርበት ራሱ ልንጨክን ይገባል። በቃ ምክንያቱም እግዚአብሔር ለኛ ያዘጋጀው ታላቅ ነገር ነው። እንዴት ራሱ የከበረ ህዝብ ነው እግዚአብሔር የሚፈልገው ህዝብ ነው። እንዴት ዝቅተኛ ኑሮ፣ እንዴት የመሸማቀቅ ኑሮ ክርስቲያን ይኖራል? ችግሩ ምን እንደሆነ ታውቃላችሁ? ወይ ኢትዮጵያ አልኖርና ወይ አሜሪካ አልኖርና። ባለፈው ለቅሶ ላይ አንድ ቦታ እንደዚህ ሰበኩና አንድ ወንድ መጨረሻ ላይ መጥቶ የፖለቲከኛ ነው እንደው እኮ ዛሬ በቁማችን እኮ ነው የገረፍከን አለኝ። ምን ነው አልኩት። እውነትም እኮ እኔ አሁን እዚህ ለፈልፋለሁ ለፖለቲካው አለ፣ ለሀገሬ ግን አንድ ነገር አድርጌ አላቅማል። አያችሁ እንዴት አይነት ራሳችንን እያታለልን እንደምንኖር። አገር ህዝብ የሚወድ ሰው ኮንትሪቢዩት የሚያደርገው ነገር መኖር አለበት። እያንዳንዱ በጎረቤቱ ድሃ አለ። ስለዚህ በጣም በቃ አልጨከንም ልላችሁ ነው። ይሄ ሙላት ይውረሰን እኔና እናንተን። 5ኛው ነጥብ እንደገና እስጢፋኖስ ምዕራፍ 7 ቁጥር 55 ላይ መንፈስ ቅዱስ ሞላበት ይላል። ለሞት አያችሁ ሞት የሚባለውን እንኳን ምዕራፍ 7 ቁጥር 55 ላይ ሞት የሚባለውን እንኳን እንዳይፈሩ ያረጋቸው ይሄ ሙላት ነው። የመንፈስ ቅዱስ ሙላት አያችሁ። እስጢፋኖስ ምን ሆነ? መንፈስ ቅዱስም ተሞልቶ ይላል። ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔር ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየው። የእግዚአብሔር ስም የተባረከ ይሁን። እየወገሩት እኮ ነው የሚታየው፣ ግን የእግዚአብሔር ክብር ነው። የማያውቁ ናቸውና ይቅር በላቸው። እህቶቼ ወንድሞቼ፣ በተለይ ክርስቲያን ሆነን በሰው እንዳንታሰር፣ በጥላቻ በምንም አይነት እንዳንታሰር እግዚአብሔር የሚገርማችሁ የሚያጉረመርሙ ሰዎችን፣ ቂም የሚይዙ ሰዎችን፣ በቀልተኛ ሰዎችን ቀብቶ አያውቅም። በምንም አይነት ራሱ ባህሪው አይደለም። በቃ እግዚአብሔር የቀባቸው ሰዎች ትሁት ናቸው። በቃ እነሱም ከሌላው ሰው ልክ እንደሌላው ሰው አነስተኛ እንደሆኑ ያውቃሉ። የበላይነት አይሰማቸውም። ይራራሉ፣ ያዝናሉ። በቃ የሌላው ችግር ይገባቸዋል። እህቶቼ ወንድሞቼ፣ ይሄ በጣም ሙላቱ የሚለው ይግባል። ለምን ወደ ስጦታዎች ያልመጣሁበት ምክንያት ሙላቱ መጀመሪያ ይግባል። እነዚህ እኮ ተሞሉ የምናየው እኮ አሁን እዛው ሐዋርያ ሥራ ላይ እኮ ነው። እነዛ ልሳን ተናገሩ የተባሉት አሁን ግን ልሳኑን አይደለም የሚነግረን ነው ሙላቱ። ህይወታቸው ያለው ደስታ፣ በህይወታቸው ያለው መንፈሳዊ እድገት፣ በህይወታቸው ያለው ጭከና፣ በህይወታቸው ለወንጌል መኖር፣ በህይወታቸው ራሱ ለማካፈል ያላቸው እንትን እምታዩቱ በሙሉ ያንን ነው። የእግዚአብሔር ስም የተባረከ ይሁን። ወደ 6ኛው ነጥቤ የሐዋርያ ሥራ ምዕራፍ 8 ቁጥር 16 ላይ እዚሁ ሐዋርያ ሥራ ላይ ምዕራፍ 8 ቁጥር 16 በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ ከነርሱ በአንዱ ስን እንኳን ገና አልወረደም ነበርና በዛም ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስንም ተቀበሉ ወይም ተሞሉ ይላል። አያችሁ
እጃቸውን ሲጭኑ በጣም ይሄን ራሱ እዚህ ሐዋርያ ሥራ ላይ ያለውን አይተናም በእጃችን በቃ ሲሰራ አይቻለሁ የራሴ እንደውም አንዲቱ በጣም 16 ዓመት በጾም በጸሎት ጠይቄያለሁ እግዚአብሔር በቃ አይወደኝም ማለት አያችሁ እግዚአብሔር እንኳን እሷን ልጅ የሆነችውን ማንንም እግዚአብሔር አይጣላም የሚጣላው ኃጢአትን ነው አያችሁ ነገር ግን በቃ አሁን አንቺ በቃ ልብሽን ክፈች እኔና ሰለሞን ነው የሚገርማችሁ ከ5 እስከ 10 ደቂቃ ማልጸለይ ነው ስለዚህ እስቲ እግዚአብሔርን አመስግኙ ዝም ብለሽ ልብሽን ከፍተሽ እሱን ትበይ በዛ ጊዜ ውስጥ ነው የተሞላችው በዛ ጊዜ ውስጥ 1 ሰዓት ከ45 ነው መንፈስ ቅዱስ ወርዶባት እንትን ያለችው ሌላ ጊዜ ደግሞ የሆነች ልክ እንደዚህ ራስ እየጸለይን ያለን እሷ ልክ እንደ እርግብ የሚመስል ነገር እንደዚህ ነጭ ነገር ሲያርፍባት ራሷ ሳይም ባሪያ ማለት ነው ልክ ሂጅ ጸለያ ወዲያው ልሳን ተናገረች አለች አሁን አያችሁ ኃይሉ የኛም ደግሞ መታዘዝ ይጠይቃል አያችሁ አሁን እንደዚህ እየሰበክ ለብቻ ምን ተዋችሁ ምንም ሀፕን አያደርግም እጆቻችን ሲጫኑ በታመሙ ሰዎች እጆቻችን ሲጫኑ ነው ቀንበር ያለባቸው ሰዎች በተለይ ቀንበር በጣም እጅ መጫን በጣም አስፈላጊ ነው ቀንበር ላለባቸው ሰዎች አንዳንድ ጊዜ የጌታ ልጆች ሁሉ ጌታ ኢየሱስ ክርስቶስ ተመልከቱ 2 ቦታ ላይ እጁን ጭኗል ሁለቱም የአብርሃም ልጆች ይላቸዋል ለምን የእምነት ልጆች ናችሁ ግን 18 ዓመት ያጎበጣት ግን አለ ያጎበጣቱ መንፈስ ነው ውስጧ ጮሆ የሚወጣ አይደለም ግን ተጽዕኖ አርጎባታል አንዳንድ እህቶች ወንድሞች እንደዛ ናቸው መውጣት እየፈለጉ ተጽዕኖ አለ የጠላት ተጽዕኖ አለ ያንን ቀንበር መስበር ያስፈልጋል በቃ የእግዚአብሔር ቅባት ይሰብረዋል ምክንያቱም እጃችሁን በመጭኑበት ሰዓት የእግዚአብሔር እጅ ማኒፌስት ያደርጋል የኛ እጅ እንኳን ለሚሰራው መንፈስ ቅዱስ እኛም መታዘዝ ይተከማል ለምን የሚሰጠው አንዱ ለሚታዘዙት ነው ራሱ የሚሰጠው የሐዋርያ ሥራ ምዕራፍ ራሱ 5 ስትመለከቱ ቁጥር 32 ላይ መንፈስ ቅዱስ ለሚታዘዙት ይላል የሚሰጠው ራሱ ለሚታዘዙት ነው ሉቃስ ምዕራፍ 11 ቁጥር 13 ስትመለከቱ ለሚፈልጉት ለሚለምኑ እንዴት አብልጦ አይሰጣቸውም ይላል ያንን መሻት እንዳሱ በእኛ ውስጥ እንዲሆን ይፈልጋል ብዙ ጊዜ ግን እንደዛ አይደለም መቶች ወንድሞች ለምን እምንጠብቀው በቃ የሆነ ነገር መጥቶ በቃ እኛን እንደዛ ፎዝዞ የሚያደርግ ነገር ነው ይሆናል አንድ ደግሞ የሚገርማችሁ አባቱ ቄስ ነው እና ወደ ጌታ መጣና እኔ ይሄ ኃይል ራሱ ልሳኑንም ተውት ኃይሉን ራሱ ጌታ ራሱ ካላለማመደኝ አላምንም አለ አሁን 3 ወንድሞች ነን ራሱ ጾም ጸሎት ይያዝን እንውላለን ምንም ነገር ሀፕናል ጾም ጸሎት ይያዝን እንኖራለን መጨረሻ ላይ አንድ ቀን የሚገርማችሁ ልክ ራሱ አንደኛው ወንድም ከሥራ መጥቶኛ እየጸለይነ ቆይተን መተን አንድ ላይ መጸለይ ጀመርን እየጸለይን ይያለን ምንም እጅ አልጫንም የእግዚአብሔር ኃይል ወረደበት 2 ሰዓት ከ45 ሳያቋርጥ ተናገረ በደንብ ስሙኝ እዚህ ላይ ያንን ኃይል ለተወሰነ ጊዜ መዘምራን ውስጥ ገባ ልነግራችሁ አልችልም በበበበበበ ይለዋል ግን ወደ ሙላት ወደ እግዚአብሔር ቃል ግን መግባት አልፈለገም መጨረሻ ላይ ዓለም ይዘው ሄደች እስካሁን በዓለም ውስጥ አለ ልሳን ስለተንበለበልና ዋስትና አለ ማለት አይደለም በእግዚአብሔር ቃል መተከል አለብን ኃይሉን በቤቱ ሆነን እለት መመለማመድ አለብን የቅዱሳን ህብረት የሚናፍቀን መሆን አለብን ዛሬ እኮ ሰዎች ራሱ ይሄ ኮቪድ ደግሞ በደንብ አርጎ ነው ሰውን በቃ እዛው ቤቷ አስቀምጦ እኔ አሁን የማይመጣው ዘመን እኮ ምንድን ነው ላለው አንዳንድ ጊዜ ልጄ ጋር ምን እናረጋለን አሁን ስልክም እንትን ያረግና ቁስቁሞን ቁጭ ብያው እናወራለን እና እሱ መቀመጡ ሰልችቶት ስለሚመጣ እዛው ኮምፒውተሩን ከምኑን ቆይቶ አያችሁ ሰውና ሰው እንኳን እንዳይነጋገር እያረገኩ ነው ሲስተሙ እግዚአብሔርም ጋር እንዳንነጋገር እያረገን ነው አሁን እኮ እኔ ራሴ እንዴት አዘብኩት ድሮ የፈለገው ቢሆን እያነበብኩ መጽሐፍ ቅዱስ እየጸለይኩ ስልክ መጣ ምንም ኢመርጀንሲ የሚባል ምን ነገር አለ አይታችኋል ዛርሊንግ ተራደል ሳሚ
እዚህ ላይ ራሱ ልጆች ጋር ተጋጭቶ ደሙ እየፈሰሰ መቆም አልቻለም ተባለ። እኔ አገልግሎት ላይ ነኝ ሂዱ ሐኪም ቤት ውሰዱ ነው ያልኳቸው። ግዴታ ነው። እናቱን አባቱን ሚስቱን ልጁን ይተው። ወንጌል እስከዛ ካላደረሰን አልገባን። ግን ራሱ ልጁ ሞተ። እኔ ለጌታ ታምኜ ልጄ ሊጠፋ እንዴት ብሎ ሊሆን አይችልም። እስቲ ለእግዚአብሔር ጨክኑና እዩት እናንተ። በቃ ያለን ጉድለት አለመጨከን ነው እህቶቼ ወንድሞቼ። እኔን ካልኳችሁ ራሱ ይበቃን ይሻላል። ወደፊት ራሱ የመንፈስ ፍሬ እንዴት እንደሚያስፈልገን እንሄዳለን። ወደ ጸጋ ስጦታዎች ከመሄዳችን በፊት ያ ማስፈላጊ ስለሆነ እግዚአብሔር የተመሰገነ ይሁን። እህቶቼ ወንድሞቼ እግዚአብሔር እዚህ ውስጥ የማይፈልገው ሰው የለም። ሁላችን ይፈልገናል። ነገር ግን ተዘጋጅተናል። እስቲ እዩት፣ እንጸልይ። አንድ ደቂቃ ለራሳችሁ ነው የምሰጣችሁ። በቃ እዩት።